ልዑል ማን ነው? የሰራዊት ጌታ እግዚአብሔር ከዚህ ቀን ጀምሮ ማረፊያ ብዬሻለሁ። አሜን። ራባጃና ማካቶራ ባዲና ቢኒያም የሚባል ሰው ዛሬ ይፈታል። እኔ ራሴ በጌታዬ መንፈስ ደቡብ ሀዲያ ዞን ወደ ሆሳና ፕሮፌሰር በየነ ጴጥሮስ ሀገር ሱሉልታ የሚባል አካባቢ ታውቃለህ? ከሱሉልታ ነው የመጣሁት። አይጥልም አይረሳም እግዚአብሔር። ተራረጋችሁ ላይ ያለ አምልኮ አለ። ሁሉም ነገሮቻችሁን አስረዋል። በጣም ልጄ ነው ያልሽው? በክብር ታስመርቂያለሽ። አሜን አሜን። እየሰማኝ ነው ወንድም አለ። የመስዋዕቱን በግ እግዚአብሔር ያዘጋጃል። አሜን። ለቤታችሁ ስንተኛ ልጅ ነሽ? ሁለተኛ ልጅ። ሴት ሲወለድስ? የመጀመሪያ ታላቅ ወንድም አለኝ፣ ቀጥሎ የኔ ነኝ። ያ ከዛ ምን ተባለ መሰለሽ? እዛ መስዋዕት ላይ ሴት ልጅ ከሰጠህን ላንተ እንሰጣለን የሚል ጠብቂኝ እኔ እመጣልሻለሁ የሚል ኪዳን ተገባ እና ወላጆችሽ ሴት የመውለድ ጉጉት አላቸው። መንፈሱ ደግሞ ሴቷ ልጃቸው እንድትካደመኝ ይፈልጋለሁ፣ ሴት እሰጣቸዋለሁ፣ ለኔ ትሰጡኛላችኋል። ከዛ ወሰዱሽ፣ ሴት ተወለደች። መንፈሱ ጋር ወሰዱና ስም አውጣላት ተባለ። ከዛ ስም ሲያወጣላት ስመኝ ብሎ ስም ሰጠሽ። የተመኘናትን ልጅ ስለሰጠህን ነው ያመጣንልህ ብለው ሲሉት እኔ ስመኝ ብዬ ጽፌላታለሁ አለና በደም ኪዳን ነው ይሄ ስም የተጻፈው። ዛሬ ነው ስምሽ የሚቀየረው። አሜን። ልዑል ማን ነው? እኔ ነኝ። አንተ ጌታ በጨመረልህ ዘመን ጌታን ታገለግላለህ። እግዚአብሔር እንደዚህ ያለኝ ይሄንን ከርስ ይሄን እርግማን ባንተ ሰብራለሁ አለ። አሜን። እናንተ ቤት ብዙ ሰዎች ባንተ እጅ ነፃ ይወጣሉ። አሜን። ብዙዎቹ ያለ እድሜያቸው እኮ ነው የሞቱት። ያለ እድሜያቸው ነው መንፈሱ የሚጨርሳቸው። እያመለኩት እየሰገዱለት እየገበሩለት ይገላቸዋል። አንቺ ግን በደህና ቀን አምልጠሻል። አሜን አሜን። ግን አሁንም ያልተቆረጠ ነገር ምን እንዳለ ታውቂያለሽ? አንቺ ጋር ፍርሃት። ልጆቼ ከቤት ወጥቷል። ሁለት ልጆቼ። ቆይ አሁን ከዚህ ፍርሃት ትወጫለሽ አትወጪም? ከዚህ ፍርሃት ትወጫለሽ አትወጪም? እወጣለሁ። እጆቻችሁን ዘርጉላት እስቲ። ጌታ መንፈስ ቅዱስ የድፍረትን እንጂ የፍርሃትን መንፈስ ሰጥቶናል እንዴ? ከፍርሃቷ የተነሳ ሌሊት እንቅልፍ የላትም፣ ሰላም የላትም። ሰውነቷን እንደ እሳት ነው የሚያቃጥላት ከእግር ጥፍሯ እስከ ጸጉሯ ድረስ። ጌታ ምስክሬ ነው። እሳት ነው የሚነደው ሰውነቷ ላይ። ለማንም አታስረዳም፣ ብትናገርም የሚረዳት ሰው የለም። እቺ ሴት የሚረዳት ሰው እውነት ነው። ባልቺ ልክ ደግሞ ይሄ ብላቴና ነው የሚጨነቀው ቤት ውስጥ። በጣም ብቻ ለትልቁም ለትንሹም እሱ ብቻ ነው የሚጨነቀው። እሱ ብቻ ነው የቀረ። 3 ልጆች አሉኝ። በቃ እሱ ብቻ ነው አጠገቤ ያለ። እግዚአብሔር አሳልፎ ይሰጣል። ቤታችሁን እግዚአብሔር አሳልፎ ይሰጣል። ቤተሰባችሁን እግዚአብሔር አሳልፎ ይሰጣል። አሜን። ፈቃደኛ ነሽ? ስምሽን ልቀይረው? ቀይረው። እርግጠኛ ነሽ? አዎ እርግጠኛ ነሽ? ወስኜ ነው የመጣው። እርግጠኛ ነሽ? ያወራው ነው የመጣው። ምን ብለሽ? በቃ ዛሬ ለልጄ ዛሬ ቀንበራችን እዚህ ነው የምንሰብረው። 4 ወር እኮ ነው የፈጀኝ እዚህ ነው። ሁለታችሁ እንዳለቀሽ አይመሽብሽም፣ እንዳለቀሽ አትቀሪም። እግዚአብሔር ያስቀሻል። አሜን። የቤትሽ ልጆችሽ ታሪክ ይቀየራል። አሜን። በጌታ በኢየሱስ ስም የሰራዊት ጌታ እግዚአብሔር ከዚህ ቀን ጀምሮ ማረፊያ ብዬሻለሁ። አሜን። ራባጃና ማካቶራ ባዲና ሃሌሉያ። የባሃቱና ማጃ ሪባ ካንቶራ ባዲና ኢየሱስ አመሰግናለሁ። ሉልዬ ምን አልኳት? ማረፊያ። ምን ተሰማህ? ምን ፊል አረክ? ደስ ብሎኛል።
ያው ጌታ እግዚአብሔር ምስክር ያንተን የልብ መሻት ያሰብክላትን ምትመኝላትን በዘመን ሳታደርግ ያንተ እናት ከሞተች ነብይ አይደለህም በለይና እርግጥ ነው በስጋ ሰውን አያሳርፍም ጌታ ሲረዳ ታርፋላችሁ አሜን አሁን ማረፊያ ማለት ምን ማለት መሰለሽ ስላንቺ ረፍት ብቻ አይደለም እየነገርኩሽ ያለው በመክንያትሽ ሌሎች ያርፋሉ አሜን አሁን እየተቀበዘበዙ ያሉ አሜን የሆነ የማይመጥናቸው መንደር የገቡ ልጆችሽ አሉ እዚህ ጫተራ ምናምን የሆነ ክፉ ሰዎች ዙሪያ ላይ የገቡ ሰዎች ልጆችሽ እቆይ ስሚኛ እነሱ ሁሉ መጥተው ያርፋሉ በማ ባንቺው ጩኸት በማ ባንቺው ጸሎት ባንቺው በደካማ በአፈትቧ በኮልታፏ እግዚአብሔር ያሳርፋቸው አሜን አንድ በአንድ ወደ ቤታቸው ይመለሳሉ እግዚአብሔር አሳልፍ ይሰጣለው ከዚህ ቀን ጀምሮ ቀኝ ትደግፈሃለች ካንተ ጋር መሆኔን ታያለ መነጽሩን አንሱ ህይወት የሚባለው መኖር የሚባለው ነገር በፊት በጣም ነው የሚያጓጓህ በጣም ኔክስት ምንድነው የሚሆነው ብለ የምትጠብቅ አይነት ልጅ ነበር ካንተ ገና በልጅነት እዚህም ደረጃ ሳትደርስ አሁን ግን ትርጉም አጣበ የህይወት ጣዕሙ እየጠፋ ነው ያለው አሁን የምትማረው የምትኖረው ምናምን ለእናትህ እስከሚመስል ድረስ በጌታ ዋሽቻለሁ ልክ ነው ማውራው በቃ ለእናቴስ ነው የምትለው አሁን እናቴስ ነው የምትለው አይደል ጌታ አልቀባኝም የልጅነት ህልም ተፈጽሞ ካላየክ ጌታ አልቀባኝም ለተቀበዘበዙት ማረፊያ ካልሆንክ ጌታ አልቀባኝም እግዚአብሔር አሳልፎ ካልሰጠ ጌታ አልቀባኝም ይሄው በኔ ላይ ያለው ቅባት በእጥፍ ያገኘ ሂድ ዘርህን ውረስ ሂድ ወንድሞችን ውረስ ሂድ በመድሪቷ ስፋትና ርዝመት ተገለጥ ሂድ በነገር ሁሉ ተከናወን አሜን ተማርክ በክብር ደግሞ ተመረቅ አሜን የከበረ ስራ ሰጠው አሜን ተፈጸመ አሜን ናይስቲናት አባቴና አምላክ እግዚአብሔር በቃ በላይ የዳደግ ወዳጅ የባልቴቶች ዳኛ የመበለቶች ወዳጅ እግዚአብሔር በልጅ በክርስቶስ ኢየሱስ አቅሟን ያዘ ያሰረ ሁሉ ከዚህ ሰዓት ጀምሮ ይልቀቃል ኃይሉ አይታደስ በልጅ በኢየሱስ ስምና ስልጣን ክብር ክንድ ይገለጥባት ፋንትሽና ና እዚህ ጉባኤ መተህ ታውቃለህ እግዚአብሔር ሰው በመጣሃቸው አጋጣሚ ስተነክተህ ታውቃለህ ምን አድርጎልህ ያውቃል ጌታ እዚህ ቤት ከዚህም በፊት እንዲሁ እዚህ አካባቢ ነበር ቁጭ ያልኩት እሺ የሆነ ሶፍት ወርክና የሆነ ነገር እጅ ይገባላልክ ሆነሱ ለምን አልኩ መሰለ እግዚአብሔር ሰው አሁን የጌታ መንፈስ ያሳየኝ እንደዚህ እጁ መጥቶ ሙሉ እንዲህ ሲዳስስ አቧራ ከላይ ላይ የሚራገፍ ነገር ነው ያየው አሜን ከዛ ኔክስት ምን አለኝ የጌታ መንፈስ ምስክርነቱ ይቀጥላል አለኝ ሶ ምስክርነቱ ይቀጥላል ካለ የሆነ ምስክርነት አለ ማለት ነው አሜን ከዛ በኋላ ምንድነው መልእክቱ ሆነ በቃ የሆነ ነገር እጅ ይገባል አለ ጌታ አስፈላጊ ነገር ነበር መጀመሪያም እንደዛ ነው ያሰብከው በግል ወይስ ጌታ ስለገለ በግል ነው ያሰብከው አጨብጭቡ ለጌታ እሺ አሁን ከምትለይ ነገር በላይ የሆነ ነገር ደግሞ አሁን በህይወት ላይ አሜን ጄላ ባባ ያራላቦስ አንድ ሰው ጮሆ አሜን አይልም ወይ ደግመህ አሜን አትለኝም ወይ በኢየሱስ ስም የጫኑብን ሁሉ አራግፈዋለሁ አሜን ከዘር ማንዘር የተጫነ ከክፉ ወዳጅ ከሚመስሉ ጠላቶች የተጫነ ምንም አላረካቸውም ግን ሰበብ ይፈልጉብሃል እሺ እሱንም አሁን ካሜራ ላይ አልናገርም ትችዋለህ ግን ይኸውልህ በመካከላቸው እንደዚህ ታልፋል አሜን አሜን ቃታ ብቻ መምዘዝ ሲቀራቸው ኢላማ ውስጥ እንኳን ቢያስገቡ ነው ይከሽፍባቸዋል አሜን ወንድሜ ጠዋት ህልም አይቻለሁ ሽጉጥ አቀባብሎ ኢየሱስ ያድናል ምስጢራትን ሁሉ የሚገልጽ እግዚአብሔር በዚህ አለ ይህ የሰማይ ደጅ ነው ይህ የእግዚአብሔር ቤት ነው አሜን አትሉም በጌታ በቃ አምልጠሃል አሜን አሜን
ወንድም በትክክል ደግሞ እግዚአብሔር አሳይቶ አሜን። ህልሙን ከነገርከኝ በኋላ ብነግር መልእክት ነው አይደል? አልናገርም። ምን ይሄው የተቀነባበረ እንደዚህ በቃ ተቀባብሎ ምናምን ቃታ መሳብ ኢላማ ውስጥ ሁሉ ገብታል። ታርጌት ውስጥ ገብታል። የት እንደምትውል መቼ እንደምትወጣ እንደምትገባ ኤቭሪቲንግ ተጠንቷል። አሜን አሜን አሜን። ድክሙና በኢየሱስ ስም አለፍ ያለው በሎኝ። አሜን። ለመጨረሻ ጊዜ አለፍ ያለው በሎኝ። አሜን። በፊታቸው ግንባርን እንደ ቡላት ድንጋይ ያጠነከረ። አሜን። ውድቀትህን ሲጠብቁ እግዚአብሔር ውድቀታቸውን ያሳያል። አሜን። ተፈጸመ። እንዴት ነህ? እስቲ እንደዚህ አድርገህ እግርህን ቀኝ እግርህን በደንብ ሽባ አልሆንም በል እስቲ። ሽባ አልሆንም። ሽባነትን ካንተ ላይ ረግም ይሆናል። እንዴት ነህ? ደህና ነኝ። የእናትህን እናት ታውቃታለህ? አውቃታለሁ። ታውቃታለህ? ጥሩ ሰው ነበረች? አይደለችም። በጌታም አይደለችም፣ ጥሩም አይደለችም። በቃ አሁን ትፈታለህ ዛሬ። አሜን። ዣላ ብራዳላ ባሻታ ካይራራቦስ ቢኒያም የሚባል ሰው ዛሬ ይፈታል። እኔ ራሴ እና በጣም ትወዳለች። በጣም ከልጆቿ ከልጅ ልጆቿ በተለየ መንፈሷ አንተን ይወዳል። ራርታላ አይደለም፣ መንፈሱ ነው እንደዛ እንዲሆን ያደረገው። ከዛ የተነሳ ከሷ አይን የተነሳ ያንተ ነገር ሁሉ ተይዟል። ሁሉም ተይዟል። ኢቭን በእጅ ያለውን በአይን የምታየው ነገር አንተ ጋር አይጠጋጋም። ምክንያቱ ምን እንደሆነ አይገባህም። አልገባኝ። ዣላ ብራዳላባስ በጌታዬ መንፈስ ወደዚህ ወደ ደቡብ ሀዲያ ዞን ወደ ሆሳና የነ ፕሮፌሰር በየነ ጴጥሮስ ሀገር የዚህ አካባቢ ልጅ ነኝ። ግጠማው እግርህን ሉክ እሷ ሴት እስከ መጨረሻዋ ዘመን ድረስ ቀኝ እግሯን እየታመመች ነው የኖረችው። ልክ ነው። ታነክሳለች። አሁንም እያነከሰች እሷ እዚህ አዳማ ነው ያለችውና እናቴ ናት። ከመንፈሷ የተነሳ ታውቃላችሁ፣ እሷ ላይ ያለው ነገር ሁሉ ነው እሱ ላይ ሊገለጥ ያለው እና እየተገለጠ ያለው ይሄው ከዚህ ቀን ጀምሮ ሁሉ ነገር ታስሯል። ሁሉ ነገር ከዚህ ቀን ጀምሮ እንደ እግዚአብሔር ነብይ ፈትቻለሁ። አሜን። በኢየሱስ ስም ዘመንህ በቤቱና በፊቱ ይለቅ። አሜን። የትኛውም ትብታብ እስራት በኢየሱስ ስም ከዚህ ቀን ጀምሮ ይበጠስ። አሜን። ከቅባቱ ውፍረት የተነሳ ቀንበር ይሰበራል ተብሎ እንደተጻፈ እንደ ሕያው ቃሉ ቀንበር የሆነብህ ነገር ይሰበራል። አሜን። በኢየሱስ ስም አሜን። አሜን።